እንደው ቢመጣ የሚል ሰዎች አሉ። አይናፍቅህም ደርቢው ራሱ አዲስ አበባ ስቴዲየም ያለው ስሜት? ከደርቢው በላይ ኢትዮጵያ ቡና ብቻወት በጣም ይናፍቀኛል። ተው እንጂ። ግን ደርቢው ደግሞ የተለየ ስሜት አለው። ኃይሌ አሁን ከቅዱስ ጊዮርጊስና ከኢትዮጵያ ቡና እየጠየቅኩት ጉድ ፈላ አለ። በቃ ደግሞ ማለፍ የለም ገብቷል። እግር ኳሳዊ ነው የጠየቀው። አንተ አሁን ከአሸናፊ ግርማና ከዳዊት እስጢፋኖስ ከዛ ዳዊት እስጢፋኖስ አረ ዞረና አንተ ያስመታኝ ቦክስ ምናምን አጃቢ ነበረ። እኔ ያደራጃቸው አይደለም ግን ጀርባህ ግን ሰው እንዳለ ግን ይገባሃል። በሌሎች ቡድኖች ተሸነፈ ራሱ ይሄን ደርቢ ጨዋታ ብታሸንፍላቸው ይመርጣሉ። እንግዲህ እኔ ውስጥ ስለሆንኩ አልደበደብም እንጂ እኛ በጣም ብዙ ሰው ያስደበደበ አንተ ቤት ደበደበ። የምር በጣም ያለው ጫና ከባድ ነበር። ዴቭ በቃ ጣት የሚቀሰሰው ተጫዋች ላይ ነው። ትዳፈራለህ ተጫዋቾች ጋር ይባላል በወቅቱ። ቀይ ጌታነህ የት መጣ ሳይባል ካልገደልኩ አለ። እኔ ካልሸነፍ ባይነት የመጣ ስሜት ይሆን ወይ? የጠየቀኝም አካል የለም። ሆነ ለማናገር እስከዛሬ ነው የምነግርህ። ኢትዮጵያ ቡናን በዚህ ደረጃ እየወደድከው ያን ብር መልሰህ እንደው ብትገባ ደስ አይልህም? 5 ሚሊዮን አሰጣለሁ 2 ሚሊዮን ትለቅልኛለህ ሲልክ 3 ሚሊዮን ካገኘው እንዴ አሪፍ ነው ምናምን የምትለው እዚህ ጋር ልክ 5 ሚሊዮን አካውንት ውስጥ ሲገባ ካንጋሮ ነው የምትሆነው። እንዴት ነው 2 ሚሊዮን ይሄን እየለፈው ያለው ቢዝነስ ማኖች ናቸው። እግር ኳሱን የማይወዱ ሰዎች ናቸው እግር ኳስ ውስጥ ያሉት። ኢንተርቪውን የሰጠሁት እኮ ነው እየተጫወትኩ ነው። ምንድነው አያውን ፈርቶ ዳውላውን ነው። ከፍተኛው ብር ግን ስንት ነው ያንተ? ኦፊሻሊ ያደርገዋለሁ ብዬ አስባለሁ። አንተን ለማስፈረም ትንሽ ይሽሻል ወደኋላ። ልክ ናሽናል ቲም ሲሆን ሌላ ጨዋታ አለ መሰለኝ። እኔም ማላውቀው ጨዋታ አለ ያገሪቱ። ካንተ ምን ይውሰዱ? እንዴት 20 ዓመት ተጫወትኩኝ። አሰልጣኝ ካሳይ አራጌ በሚያሰለጥንበት ሰዓት ምን ያህል ሊጉ እንደተነቃቃ አስበው። እኔ እንደውም ለ29 ይደርሳሉ ነው የምለው። አሳውን ፍሳ ማንዴላ ስለ እግር ኳስ ሲያወራ ሰርፕራይዝ ነው የምትሆነው። ጸጸ ምንድን ነው? ባለቤቴ ጋር የሽምግልና ስልክ ደረጀን ይላኩት። ታናሽቷን ግን አይተሃታል አለኝ። ሜሲን ታውቁታላችሁ? ሜሲን እንዴ ምንድነው? የምን ሜሲ ማለት ኢትዮጵያው ሜሲ ማለት ነው። ሽምግልና ሄዶ ስለ ሜሲ። በዚህ ዓመት ከእግር ኳስ በይፋ ልትሸኝ ነው? በጣም ነው የማመሰግነው እና በኩራት የኔ ጀግና ነው ብዬ ነው መናገር የምችለው። ናይስ። ኃይሌ አሁን ከቅዱስ ጊዮርጊስና ከኢትዮጵያ ቡና እየጠየቅኩት ጉድ ፈላ አለ። በቃ ደግሞ ማለፍ የለም ገብቷል። ቡናዎች እንግዲህ አደራችሁን አለ። ቅዱስ ጊዮርጊስ በቃ ማለት በግድ ነው እንትን ያደረገውና እኛ አካባቢ ግን ያው እኛ ሌላው ዓለም ላይ ኖርማሊ የተለመደ ነው። አሁን ተጫዋቾቹ እኮ በደንብ ነው እንዲያስብና በቃም ሶሪ እንትና ምናምን ብሎ በቃ እንትና ምናምን ተላለ ምርጫውን ያሳውቃል። እኛ ጋር ግን የሆነ ጎራ ይለይ ይባላል። ጎራ ይለይ የሆነ እንትን ውስጥ ከተታለ እሱ እንትና ጓደኛ አይደል እንዴ? ለምሳሌ ከዳዊት እስጢፋኖስና ከአሸናፊ ግርማ ብትለው አሁን የኢትዮጵያ ቡና ተጫዋች ዴቭንም የሚወደው አለ አሸን የሚወደው አለ። ግን እግር ኳሳዊ ነው የጠየቀው። አንተ አሁን ከአሸናፊ ግርማና ከዳዊት እስጢፋኖስ በጋዜጠኛ አይጠይቅም። ጠያቂው ሲጠየቅ ሌላ መድረክ አዘጋጀለት። እንደዛ ነው የሚሆነው። ዛሬ ለማንኛውም የፖድካስታችን ልዩ ማለት ይችላል ሁለተኛው እግር ኳስ ተጫዋች ዳዊት እስጢፋኖስ ነው። እንግዲህ በዛሬው ቆይታችን ብዙ ጉዳዮች እናነሳለን። ዴቭ እንኳን ወደ ስፖርትካስታችን በሰላም መጣ። አመሰግናለሁ። ከአሸናፊ ግርማ በኋላ እንግዲህ ከአሸናፊ ግርማ የእግር ኳስ ሁለተኛው ትውልድ ማለት እንችላለን ማለት ነው። ሶስተኛው ትውልድ ወይ ሁለተኛው ትውልድ እስኪ ነገር እንዴት ካንተ ከራስ አንፃር ከአሸናፊ ግርማ በኋላ ያው ሁለተኛው ነው የሚሆነው። ከአሼ በኋላ ኢትዮጵያ ቡናን በመሃል ሜዳ ቀጥ አድርጎ የያዘ የኢትዮጵያ ቡናም ነው እኮ በነገራችን ላይ ዴቭን ያስተዋውቀው። ከኢትዮጵያ ቡና በፊት ባንክ ነበርክ። ከዛ በኋላ ነው እንግዲህ 2002 ክረምት ላይ ከዛ በቃ ከውበቱ አባተ ጋር አብራችሁ አዲሱን ኢትዮጵያ ቡናን ተቀላቀላችሁ። በመጣህበት አመት ዋንጫ አይደል ያነሳው? የሚገርም ነው እኮ። ትናንትና ደግሞ ስናወራው ነበር የእንግሊዝ ፕሪሚየር ሊግን ጨዋታ ስናነሳ ነበር አይደል? አርኔ ስሎት በመጀመሪያ ውድድር አመታቸው ዋንጫ ያነሱ አሰልጣኞች ብለን አርኔ ስሎት ያነሳችሁ ነው። የእናንተም እኮ የኛም እኮ ታሪክ ስለማይቀመጥ ነው በነገራችን ላይ እንደዛ አይነት ነገሮች። ለምሳሌ ዳዊት እስጢፋኖስ ኢትዮጵያ ቡና በመጣ አመት ዋንጫ ያስገኘ ተጫዋች ነው። ይሄውን ብዙዎቻችን እንደው እናውቃለን ግን ላታስተውለው ትችላለህ። እንደዚህም ደግሞ ውበቱ አባተ
እንደው እስኪ ተርኒንግ ፖይንቷን እናንሳት። 2003 ሰኔ ወር ላይ ያንተ ልዩ ቀን ነው ብዬ አስባለሁ። እስኪ እናስታውሰው ያንን። አዎ በአጋጣሚ ግን ከባንክ በኋላ ለመከላከያና ለደደቢት ተጫውቻለሁ። አዎ ከዛ በኋላ ነው ኢትዮጵያ ቡና የገባው። ደደቢት ትንሽ ጊዜ ነው አይደል የተጫወተው? ደደቢት ለ6 ወር ያህል። ከዛ በኋላ መከላከያ 2 ዓመት ተጫውቼ ነው ወደ ደደቢት እንትን ያደረኩት። እንግዲህ ያው 2003 ሰኔ 20 እንግዲህ ምንም ይሄ ጥያቄ የለውም። አጋጣሚ ሆኖ ሌሊቱ ራሱ እንዴት እንዳለፈ ስናስበው በጣም ብዙ ልዩ ስሜት ነው የሚሰማን። ስልካችን ያው እንግዲህ ኦፍ ነበር ሁላችንም። ምክንያቱም የኛም ወዳጆች፣ የኛ ዘመዶች፣ የኛ አድናቂዎች፣ የኛ ቤተሰቦች ስቴዲየም ነበሩ አዳራቸው ማለት ነው። እና ከዛ ያለውን ድባብ ያው በተወሰነ መልኩ ለኛ ለመንገር ይሞክሩ ነበረና ያ ደግሞ ራሱን የቻለ ተጽዕኖ ያመጣ ነበረ እና እንደዚህ 8 ሰዓት ላይ 9 ሰዓት ላይ ምናምን ሌሊት ለነገ 10 ሰዓት ጨዋታ ማለት ነው ስቴዲየም ነበሩ ወረፋ በመያዝ ማለት ነው። ጋቢ ለብሰው ምናምን የሄዱ የኛ ጓደኞች የቅርብ ጓደኞቻችን አሉና ያ እኛን በጣም ጫና ውስጥ ከቶን ነበር በተወሰነ መልኩ። ያው እንግዲህ እለቱ ደግሞ እግዚአብሔር ፈቅዶ ያው ጥሩ ውጤት ይዘን ወጥተናል። በታሪኩ ለመጀመሪያ ጊዜ ፕሪሚየር ሊግ ተብሎ ከተጀመረ በኋላ ኢትዮጵያ ቡና የመጀመሪያውን ዋንጫ አሳክቷል። ያው እንግዲህ መጨረሻ ላይ ያለውን ሁኔታ በቪዲዮ ብታየው በደንብ ይገልጸው ነበርና ሁሉም ሰው ባለበት የተኛው መሬት ላይ ምናምንና ያው አጋጣሚ ሆኖ አብዛኛው እዛ ውስጥ ያለው ተጫዋች ኢትዮጵያ ቡናን ፈልጎት ነው የገባው። ሁለተኛ ከመፈለግ ባሻገር ደግሞ ደጋፊም ነበረ። በልጅነት ለምሳሌ እኔ በልጅነቴም ደግፈው ነበረ ምናምን እያለ በሂደት ነው እዛ ጋር የደረስነውና አብዛኞቹን እዛ ቡድን ውስጥ ያሉ ተጫዋቾችን ብጠይቃቸው በዚህ ውስጥ ናቸው ያለፉት እና ለኛ የተለየ ዝም ብሎ አንድ ቡድንን ወክለን ዋንጫ መብላት ብቻ አይደለም። ከልጅነት ጀምሮ የአብሮ ተያይዞ የመጣ ነገር ስላለው በጣም ልዩ ስሜት ነው የነበረውና አጋጣሚ ደግሞ የኔ ትንሽ ለየት የሚያደርገው ብዬ የማስበው ታላቅ ወንድሜ ሙሴ ይባላል። እሱ ከ20 ዓመት በኋላ ነው ወደ አገሩ የተመለሰው አሜሪካ ነገር ነው በዛን ጊዜ ማለት ነው። እና በ19 ሌሊት ነው የገባው። ድርብ ድል ማለት ነው። ድርብ ድል እና እሱ ሲወጣ እኔ ዝም ብሎ የተቀዳደረ ልብስ ማደርግ ምናምን ጻልይ ሰፈሩ ዝም ብዬ ድክ ድክ ምን ልጅ ምናምን ነበርኩኝ እሱ በወጣበት ዘመንና የዕለት ሁለት እንግዲህ በስቴዲየም ተገኝቶ ምናምን ያንን ነገር ሲያይ ድባቡን ሲያይ ምናምን ይበልጥ ደግሞ ለኔም የተለየ ስሜት ሰጥቶኛል። ያው ግን ደጋፊው ደግሞ በጣም ሲመኘውና ሲናፍቀው የነበረ ዋንጫ ስለነበረ እንግዲህ ከነሱ ጋር ሆነን እኛም ድሉን አጣጥመነዋል ማለት ነው። የሚገርም ነው። 2003 ላይ እኔ ካልተሳሳትኩኝ ኢንተርኮንቲኔንታል ነበረ ያደራችሁት። የራት ፕሮግራም ነው። በክፍት ባስ ሆኖ የዞራችሁበት አጋጣሚ ሁሉ ነበር። ኢትዮጵያ እንግዲህ ለመጀመሪያ ጊዜ እኔ በእንደዚህ አይነት ደረጃ በጣም አንዳንድ ጊዜ እንደዚህ አይነት ነገሮችን ስትናገር ቅድም እንዳልከው ይሄ ያንድ ወገን ልትለው ትችላለህ። ኢትዮጵያ ቡና የፕሪሚየር ሊጉ ተፎካካሪ ሲሆን ሊጉ በጣም የሚደምቅበት አጋጣሚ አለ። በጣም ነው የሚገርመኝ ይሄ ራሱ ምን ያህል ኳስ እንደሚወዱ። አንተም እንግዲህ ለባንክም ተጫውተሃል፣ ለመከላከያም፣ ለደደቢትም፣ ለሰበታም ግን በልዩነትኛም በተለይ ቡና ላይ ስለሆነ ደማቅ ታሪክን ለጻፍክበት ይመስላል እንጂ መከላከያም አንተ ከገባህ በኋላ ብዙ መሻሻሎችን ያሳየበት ወቅት እንደነበር ይታወቃል። ግን እንዳንድ ታዳጊ በወቅቱ በተለይ ከልጅነቱ ጀምሮ ቡናን ለመጫወት ሲያልም ነበር። ሙሉ ቤተሰቦቹ የቡና ደጋፊ የሆኑ ልጅ ሻምፒዮን ሆኖ ሲያስረክባቸው ከደጋፊዎቹ በዘለለ ቤተሰብ ውስጥ የነበረው ደስታ ምን አይነት ነበር? አው እጅግ በጣም ማለት ኢትዮጵያ ቡና እኔ ከባንክ እንደወጣሁኝ ከናቴ ጭምር ኢትዮጵያ ቡና እንድገባ ነው በቃ ጫና ምን ታደርገውና ሁኔታዎች ሳይፈቅዱ ወደ መከላከያ ከእንደገና ድጋሚም ሁኔታዎች ሳይፈቅዱ ወደ ደደቢት እና እንደዚህ አይነት ስሜት ነበራቸው። መጀመሪያ እንድጫወት ነው የሚፈልጉት። ከዛ ደግሞ ከመጫወት በዘለለ ደግሞ ውጤታማ ስትሆን እንደዚህ በዋንጫ ሲታጀብ ደግሞ የተለየ ስሜት ነውና ፋዘር ስቴዲየም ታዳሚ ነው ነብሱን ይማራውና ስቴዲየም ውስጥ ታዳሚ ነው። ኳስ በደንብ ነው የሚያየው ምናምን ያውቁታል የተወሰኑ ደጋፊዎች እና ያው በጣም ልዩ ስሜት ነው የነበረው። እውነት ለመናገር የተለየ ወንድሜ መጥቶ ስለነበረ ወንድሜ በአጋጣሚ ኢትዮጵያ ቡና ደጋፊ ነው እና እንዳለ ፋሚሊው እንዳለ ቡና ነበርና ቤት ውስጥ እንግዲህ ያው በምታስታውሱ ከሆነ በየሰፈሩ ድግሶች ነበሩ። የዛኔ የከሌ ሰፈር እየተጠራ ከሌ ሰፈር እየተጠራና
ትንሽም ብትሆን እኛ ቤትም ድግስ ነበረና ሰለብሬት ተደርጓል፣ በደንብ ተደርጓል። እና በጣም ያው ሁላችንም የምንፈልገው ነገር ነውና የተለያየ ነገር አንዳንድ ጊዜ የተለያየ ቤተሰቦች መሀል ልታደርግ ትችላለህ፣ የሌላ ቡድን ደጋፊና የሌላ ቡድን ምናምን። እኛ ጋር ግን በሙሉ ማለት ይቻላል የኢትዮጵያ ቡና ናቸውና በቃ የተለየ ስሜት ነበረው። በጣም ደስ የሚል ጊዜ ነው ያሳለፍነው። እንግዲህ እስካሁን እናስታውሰዋለን። አዎ እንግዲህ የዛሬ መነሻ አሁን ላይ ላለህበት ያው የእስጢፋኖስ ሰፈር ልጅ ነህ። እስጢፋኖስ አካባቢ እንደማንኛውም ልትለው አትችልም። እናንተ አካባቢ እግር ኳስ ይሄ ስትሪት ፉትቦል የሚባለው አለ አይደል? አስፓልት ላይ ነው እንግዲህ ብዙ ተጫውተህ ያደግከው። አስፓልት ላይ ተጫውተህ አድገህ ደግሞ በእርግጠኝነት በኢትዮጵያ እግር ኳስ ታሪክ ውስጥ ስማቸው በጉልህ ከሚነሳ ስሞች መካከል ዳዊት እስጢፋኖስ አንዱ ነው። እንደው አይገርምህም? ይሄ ራሱ ምቾት ባለው መሬት ላይ ተጫውተው ያልደረሱም አሉ። ግን ደግሞ እናንተ በማይመች ሁኔታ ውስጥ ተጫውታችሁ እዚህ መድረሳችሁ ራሱ በጣም ስኬት ነው ብዬ ገምታለሁ። በጣም አዎ፣ እድለኝነትም አለው። ስኬት ማለት ቻሌንጅም ነበረው። ቻሌንጁ ምንም ጥያቄ የለውም። የመጫወቻ ቦታው ነው። የመጫወቻ ቦታው እኛ ሁላችንም ከድሃ ቤተሰብ ውስጥ ነው የተገኘ ነው። ከእንደገና በጣም በየምናምን ቀኑ ነው፣ በቀኑ አላስታውሰውም፣ ጫማዎችም ያልቁት ማለት ነው። አስፓልት ስለሆነ በቃ ስትንሸራተት ምን ስትል ምናምን አልቋል የሆነ ምናምን። ያን ደግሞ አምጥተህ ግዙልኝ ቤተሰብ እንደዚህ አድርጉ ምናምን ከባድ ቻሌንጅ ነበረው። በጣም ደግሞ ጫማ ቶሎ ነው የሚጨርሰው እኮ አስፓልት በቃ ወዲያው በቃ በሆነ ምናልባት በአንድ ቀንም ሊያልቅብህ ይችላል። የሆነ ገጠመኙ ነው። አንዳንዴ ወርም ሊቆይ ይችላል ምናምንና መቼ እንደሆነ አታውቀውም፣ ብቻ አልቋል ምናምንና ከሳር ሜዳ ጋር ስታገናኘው ካለህበት የኑሮ ሁኔታ ጋር ምናምን ትንሽ ከባድ ነበረ ለኛ። እኔ ግን በጣም እድለኛ ነኝ ብዬ የማስበው በጣም ማደንቃቸው በጣም የሀገሪቷ ትልልቅ ተጫዋቾች የነበሩ አጋጣሚ ክረምት ላይ የትም መሄጃ የላቸውም ከመስቀል አደባባይ ውጪ ማለት ነው። እና እዛ እየመጡ የማግኘት እድሉ ነበረኝና ከነሱ ጋር በመጫወት ነው ራሱ ብዙውን ጊዜ ያሳለፍኩትና በተለያየ ጊዜም ይመጣሉ። ኳስ ተጫዋች የማይጠፋበት ቦታ መስቀል አደባባይ ነው። ከየትኛውም አካባቢ መጥቶ እዛ አካባቢ ላይ የሚጫወት ሰው ስለማይጠፋ ብዙ ቦታ እኮ ነው የሚያጫውተው። ያ ደግሞ በጣም በቃ የተከፋፍሎ ምናምን 18 ቦታ ምናምን ሊሆን ይችላል። ህፃን ያው ትናንሾች ስለሆነ የምንወስዳትን ቦታ ትንንሽ ስለሆነች እና ትላልቅ ተጫዋቾች ግን ሲመጡ ግን ያው በዛው ልክ ሰፋ አድርገውም ቢሆን ብዙ ቦታ ስለሚይዝ እንትን እናገኛለን፣ ኤክስፒሪየንስ እናገኛለን። ከነሱ ጋር የማውራቱም ጉዳይ ይኖራል እና በዚህ በኩል ደግሞ ያው ጥሩ ነው ብዬ አስባለሁ ቦታው ማለት ነው። ግን ቻሌንጅ አለው። እኔ በተለይ እግሬን ለዘመናት ታመሜበታለሁ። አብዛኛው ሰው እዛ አካባቢ ላይ የሚጫወት ተጫዋች ወይ የወገብ ወይ የጉልበት ወይ የቁርጭምጭሚት ጉዳተኛ ነው። በኋላ ደግሞ ስሜቱ የሚታወቀው ያን ጊዜ ነው አይደል? ካገለገልክ በኋላ ኦልሞስት እኔ አሁን ከ10 ዓመት ምናምን ከተጫወትኩ በኋላ እኔ ኢትዮጵያ ቡና ዋንጫ በሚበላበት ሰዓት ላይ በኮቺንግ ሹዝ ነበር የሚጫወተው አዲስ አበባ ስቴዲየም ላይ። ታው እንጂ አዎ፣ ኮቺንግ ሹዝ አድርጌ ይሄ ዳኞች የሚያደርጉት ማለት ነው። አይተው ከሆነ ጥቁር ሆና እንዲህ ነጭ እንደዚህ ያለባት ምናምን ጉዳት ስላለብኝ በቃ ኦልሬዲ ያለኝ አማራጭ መጫወት አለብኝ፣ ቡድኑ ማገልገል አለብኝ። ስለዚህ ምቾት የሚሰጠኝን ነገር ነው አድርጌ መግባት ያለብኝ በሚል እንዳልከው ከታኬታ ጋር እኩል ባይሆንም ግን ያው እኔ ደግሞ ያው አስተዳደጌን በዛው ስለሆነ ብዙ አልተቸገርኩበትም እንጂ ተመራጭ አይደለም ለሜዳው፣ ለሳር ሜዳ ተመራጭ አይደለም። ግን ያለኝ አማራጭ ይሄ ስለሆነ ነውና የሳሩ በአስፓልት ላይ ረጅም ዓመት መጫወት ጉዳት ይዞብኝ መጥቷል ማለት ነውና እንግዲህ ከዛ በኋላ ማለት ይቻላል ኦልሞስት ከ10 ዓመት በፊት ወደዚህ ኢቨን ትሬኒንግ የማደርገው በኳስ ጫማ ባልሆኑ ጫማዎች ነው፣ በስኒከር በምናምን ነው ትሬኒንጎችን እንትን የማደርገውና ያ ተጽዕኖ ነበረው፣ በጣም ከባድ ተጽዕኖ ነበረው። እኔ ግን የቤታችን ጀርባው ማለት ይቻላል ከእስጢፋኖስ ቤተክርስቲያን ጀርባ ነን እኛ። ስትወጣ የምታገኘው ሜዳ እሱ ነው እና በየቀኑ እዛው ጋር ነኝ፣ በየሰዓቱ እዛ ቦታ ነኝና ቁርስ ምሳ እራትም አላቅም፣ እዛው እየተጠቀምኩ ነው የምውለው ምናምን ከትምህርት ሰዓት ውጪ። ስለዚህ ያው አማራጭም ስላልነበረኝ የተጠቀምኩት ነው እንጂ የሚመረጥ እንትን አይደለም። አሁን ላለው ትውልድ ጥሩ ነው ብዬ አላሰበም። አሁንም የተመቻቸ ነገር ይኖራል ብዬ አላሰበም። ግን በጣም መጥፎ ነው፣ በጣም ሳይድ ኢፌክት አለው። እኔ በራሴ ስላየሁት ማለት ነው። ግን ጠንካራ ናቸው ይባላል። በተለይ በፉትሳል
ተጫውተው ያለፉ ተጫዋቾች ሜዳ ላይ ለመጫወት ያን ያህል አይቸገሩም ይባላል። ለዛም ይመስላል አንተ በዛ ማደግህ ሜዳ ላይ ራስን ለማሳየት ያን ያህል አልተቸገርክም። ብራዚላውያን ስትመለከታቸው ሁሉም እንደነ ሮናልዲኒዮ፣ ሮናልዶና ዛሬ ሁሉም በፉትሳል ሜዳዎች በማይመች ጠጠር በምትለው ቦታዎች ላይ ሲጫወቱ አድገው በትልቅ መድረክ ላይ ተናቸዋልና አንተም ባለፉት አመታት በፕሪሚየር ሊጉ ወጥ አቋም ለማሳየት ትልቁ መነሻው እሱ ነው ማለት እንችላለን። ስኪል በጣም ነው የሚያዳብረው። ምክንያቱም በጠባብ ስፔስ ውስጥ ነው የምትጫወተውና በጠባበ ቁጥር የማሰብ እንትን ይጨምራል። ቶሎ ከዛ አደጋ ውስጥ እንዴት ነው የምወጣው፣ ቶሎ ከዛ እንትን ውስጥ እንዴት ነው የምወጣው የሚለው ነገር በየቀኑ ስትሰራው ስታዳብረው ደግሞ ኦልሬዲ ስኪልህ እየዳበረ ይሄድና በትልቅ ሰፋ ሲል ደግሞ ሜዳው ያው ምን ማድረግ እንዳለበት ታውቃለህ ማለት ነው። እና እንዳልከው የስትሬት ፉትቦል ወይም ደግሞ ብራዚሊያኖች በሰፈር ውስጥ እየተጫወቱ እንደሚያድጉት ወይም ፉትሳል እንደሚባለው በጣም ነው ጥቅም ያለው። ኢቭን በአሁን አጋጣሚ ምናልባት ተጠይቁኝ ሊሆን ይችላል ኮርስ እየወሰድን ያለ ነው የቢ ላይሰንስ ኮርስ ፋስት ትራክ የሚባልና እንዳለ ስልጠናው ስለ ስሞል ሳይድ ጌም ነው። በስሞል ውስጥ ነው በቃ መጫወት ያለ ትንሽ በሆነች ነገር ላይ ነው ክሬት ለማድረግ ማለት ነው። ክሬቲቪቲ እንዲጨምር ነው። በቃ ከችግር ለመውጣት ነው ዋናው አላማውና እንደዚህ አይነት እንትኖች ላይ ማደግ ያው ከችግር ለመውጣት ይረዳሃል እና ለኔም በደንብ አግዞኛል ብዬ ነው የማስበው። 20 ዓመት እግር ኳስ ተጫውታ አገልግልሃል። በኔ ወጥነት ከምላቸው ተጫዋቾች ወይም ደግሞ የመሃል ሜዳ ምርጦች ከምላቸው ውስጥ እንደነ ሙሉዓለም ረጋሳ፣ አሸናፊ ግርማ፣ ዳዊት እስጢፋኖስ፣ ሽመልስ በቀለ እያለ ይቀጥላል። ኢትዮጵያን ምርጥ የመሃል አማካዮች ፈጣሪ የሚባሉ ተጫዋቾች ውስጥ አንተ አንዱ ነህ። ግን በዚህ በ20 ዓመት ውስጥ እንግዲህ ብዙ ክለቦችን አይተሃል። የትኛው ክለብ ነው ብዙ ጊዜ ቆይታ ያደረከውም ቻሌንጅ የነበረበት ቡድንስ የትኛው ነበረ? ያው ብዙ ቆይት ኢትዮጵያ ቡና ነው ተደጋጋመ መሰለኝ። ነገር ግን ኢትዮጵያ ንግድ ባንክ አሁን ተብሏል ባንኮች በሚባል ሰዓት ከሲ ጀምሮ ነው እዛ የተጫወትኩት። ሲ 1 ዓመት ቢ1 ዓመት ተስፋ ቡድን የሚባል ነበር 1 ዓመት። ከዛ በኋላ ደግሞ ግዴታ በኢትዮጵያ እግር ኳስ ፌዴሬሽን ሕግ መሰረት 3 ዓመት ማገልገል አለብህ ከታች ስላደቅ ማለት ነውና በአጠቃላይ 6 ዓመታት ቆይቻለሁ እዛ ማለት ነው። ከሲ ጀምሮ የእግር ኳስ መሰረቴ ነው እዛ ጋር ለእግር ኳስ አንድ እርምጃ ወይም ከህዝቡ ጋር በተወሰነ መልኩ እንድተዋወቅ ያደረገኝ ቦታ ነው። ግን ያው እግር ኳስ ጨዋታ እንዴት ነው ብቻውን ቡድኑ ብቻ አይደለም እንትን ደጋፊ ሲኖረው ምናምን የተለየ ደግሞ ቻሌንጅም አለው የተለየ ድባብም ደግሞ አለውና ኢትዮጵያ ቡና ግን ስገባ ሌሎቹ ጋር 2 ዓመት 1 ዓመት ምናምን ነው የመቆየት እድል ያጋጠመኝ። ስለዚህ ኢትዮጵያ ቡና ላይ ደግሞ 5 ዓመታት ያህል ቆይቻለሁ። ኢትዮጵያ ቡና ላይ ያው ቻሌንጅ አለ። እውነት ለመናገር ያው በህዝብ ፊት ነው ሁልጊዜ ስራህን ይዘህ ህዝብ ፊት ትቀርባለህ። የሌሎቹ ምናልባት አንዳንዴ አሞራም ሊያይ ይችላል። ተዳጆቹ ሀገሪቱ የሚገኙ ትልቁ ክለብ ከሚባሉት ከቁጥር 1 መካከል አንዱ ነው ኢትዮጵያ። አንዱ ነው። ጫናው በዛ ልክ ይበዛል ማለት በዛ ልክ ነው። ሁሌ በቃ መድረክ ላይ ነው፣ ሁሌ እይታ ውስጥ ነው። ሁሌ ኢቭን ከሜዳም ውጪ እንቅስቃሴዎች እይታ ውስጥ ናቸው። ተጀድበህ ነው። እና ቻሌንጅ አለው። ግን እዛ ውስጥ መኖር ደግሞ የሚወድ ሰው ካለ ጥሩ ቦታ ነው። ለምሳሌ እኔ እንደዚህ አይነት እንትኖች ደስ ይሉኛል። በቻሌንጅ ውስጥ ማለፍ ደስ ይለኛልና ጫናውን ወደው ነበርና በመጥፎ ጎኑ አላየው ቻሌንጁ ማለት ነውና ኢትዮጵያ ቡና ግን የተለየ እድገትም እንድታሳይ የተለየ ሆነ እንድትቀርብም በሚያደርግ ምክንያቱም እይታ ውስጥ በሆንኩ ቁጥር ለምታቀርበው ነገር መጨነቅ ትጀምራለህ፣ መስራት ትጀምራለህ። የተለያዩ ነገሮችን እያደረክ ነው ለህዝብ ይዘህ የምትቀርበውና ቻሌንጁ በዛ ይጠቅምሃልና ኢትዮጵያ ቡና ያው የተለየ ነው ብዬ አስባለሁ። ለምንድን ነው ለ10 ቁጥር የተለየ ፍቅር ያለ? ከልጅነት ጀምሮ የ10 ቁጥር አድናቂ እንደሆንክ ይታወቃል። ግን በኢትዮጵያ ቡናም መለያውን ለብሰህ ለመጫወት ደርሳል። እዛ ድረስ ብዙ መስዋዕትነትም እንደከፈልክበት ያንን ማሊያ ለማግኘት ይነገራልና ለምንድን ነው ለ10 ቁጥር የተለየ ፍቅር ያለ? የአማካይ ስፍራ ተጫዋች ብቻ ስለሆንክ ነው ወይስ 10 ቁጥር የሚለው በወቅቱ የነበሩት 10 ቁጥር ተጫዋቾች ስማቸው የገነነበት የነበረበት ወቅት ነበረ እና ለምንድን ነው የተለየ ፍቅር ያለ ለ10 ቁጥር? ብዙ የተለየ ነገር ባይኖረውም እኔም ወዳቸው ተጫዋቾች 10 ቁጥር ነው የሚያደርጉት። ምንም እንትን የለውም። አጋጣሚ አንደኛ ለማለት ነው ወይስ እነሱ ይሉ ከነበረ እንግዲህ የድሮቹ እንደዛ ናቸው። አንደኛ ባይሉም እነሱ እውነት ለመናገር 10 ቁጥር የሚለብሱ ተጫዋቾች አሁን ነው እኮ ተጠባባቂ ተጫዋቾች የሆኑት። እንደውም 10 ቁጥር ለብሱ መጀመሪያ ተመራጭ እንደዛም አሉና ዴቭ 10 ቁጥር መልበስህ ያው ከምትወደውም በላይ
የምትጫወተውም ይነግራል ብዬ ገምታለሁ። እሱም ነው የሚገርመው። የዛሬ ማለት ረጅም ዓመት ነው ሕፃን ሆነን በምንኖርበት አካባቢ እንደዚህ የስፖርት እርዳታ ምናምን እንሰበስባለን። በየአካባቢው እየሄድን ምናምን የስፖርት እርዳታ ሰብስበን ማሊያ ልንገዛ ሄድንና ከእስጢፋኖስ ፒያሳ ነው በእግር እንሄድ ነው። በእግር ሄደን ከ1 እስከ 9 ነው ያለው 10 የለም እና ምንድነው ግን ድሮ በእኛ በአካባቢያችን ወይም ኢትዮጵያ ውስጥ ብዙ ቦታ አንተ አይደለም ቁጥር የምትመርጠው ወይ አሰልጣኝ ምናምን ካለ አሪፉን ተጫዋች አንተ 10 ቁጥርና አንተ 9 ምናምን ራሱ ዘው ይለያል ምናምን እና እኔ አጋጣሚ ሆኖ እኔ 10 ቁጥር ነው የምወደውም ያው የተመረጠልኝም 10 ቁጥር ነው። ግን ስንሄድ አልነበረም እና እያለቀስኩ ነው። በነገራችን ላይ ዴቭ ካነሳው አይቀር ይገኝ በ90ዎቹ ወቅት ላይ ማሊያ ልንገዛ ስንሄድ ሁላችንም 10 ቁጥር አይገኙም ነበር አይደለ? ከ1 እስከ 9 ይሸጣሉ። ብዙ ጊዜ የምታገኛቸው ይወሰዳል አይደል? እንደዛ ነው ማለት ነው። 10 ቁጥር የለም ብዙ ጊዜ ተጫዋች ሆኖም ያልሆነም ይወስደዋል። ኖርማል ለመዘነጫ 10 ቁጥር በወቅቱ ደግሞ እንደነዚህ ዚዳን፣ ሮናልዲኖ ተጽዕኖ ፈጣሪ ተጫዋቾች 10 ቁጥር ነበሩ። ልክ ነው። ኢትዮጵያ ቡና ላይ እንቆይ እስኪ ዴቭ እንደው ምክንያቱም ብዙ ታሪኮችን ያየህበት ለህዝብም የተዋወቅበት ከዛም በተረፈ ደግሞ እንኳን አንተና እኛን ራሱ ልታስደበድበን የነበረበት አጋጣሚ ነበር። ስቴዲየም ውስጥ ዴቭ ከተነካ ሁለቱ የሸገር ደርቢ ቡድኖች ኢትዮጵያ ቡና ከቅዱስ ጊዮርጊስ ሲጫወቱ ያው ብዙ ተጽዕኖ ከሚያርፍባቸው ተጫዋቾች መካከል አንተ ነበርክና አንተን በሚተነኩሱበት ጊዜ በሁለቱ ግራ ፎቅና ቀኝ ፎቅ ያለው ጥላ ፎቅ ላይ ያለው መሀል ላይ ደግሞ የሚዲያ እንትን ነው ተው በቃ የሚኖረው እኛ ጋር በድንጋይ ሁላ እንትን የምትልበት አጋጣሚ ነበር። ግን ሳላዳንቅህ ማልቀረው ምንድነው መሰለህ ያን ሁሉ ተጽዕኖ ተቆጣጣር መጫወት ራሱ በጣም ይገርመኛል። እናስታውሰው እስኪ ያን የደርቢ ስሜት። አዎ እንትን ነው እንዳልኩን ቅድም ለመግለጽ በተወሰነ መልኩ የሞከርኩት ምንድነው ከጫናዎች ውስጥ መሀል አንዱ እንደዚህ አይነት ትልቅ ቡድን ላይ ስትጫወት ሌላ ከሱ ጋር ደግሞ ያው በተቃራኒ ሆኖ የሚገጠመው ሌላ ትልቅ ቡድን ይኖራልና እሱ አንዱ በቃ ደርቢ የሚባለው ስሜት ያው ተለማምደህ ነው የምትመጣው በተወሰነ መልኩ። ምክንያቱም ከትልቅ ቡድን ጋር ሲጮት ማንኛውም ቡድን ራሱን ለማሳየትም ጠንክሮ ነው የሚመጣው። አንተም በዛው ልክ ጠንክረህ ነውና መጠንከርን መጀመሪያ ትለማመዳለህ። ለሁሉም ጌሞች እኩል አይነት ስሜት ያለው እንትን ይዘህ መቅረብን ትለማመዳለህ። ይሄኛው ግን ለየት ያደርጋል። ምክንያቱም በሌሎች ቡድኖች ተሸነፈ ራሱ ይሄን ደርቢ ጨዋታ ብታሸንፍላቸው ይመርጣሉ። ለምሳሌ ስሜቱ ስለምናውቀው አንዳንዶች እንደውም እኮ ዋንጫ ከማንሳት በላይ የደርቢን ጨዋታ ማሸነፍ እንደ ትልቅ እንትን ይታያልና ስሜት ይታያል። ጫናው በጣም ከፍተኛ ነው። እንግዲህ እኔ ውስጥ ስለሆንኩ አልደበደብም እንጂ እኛ በጣም ብዙ ሰው እያስደበደበ አንተ ቤት ደበደበ። የምር በጣም ያለው ጫና ከባድ ነበር ዴቭ። ምክንያቱም አንተ ኳስን ተቆጣጥረህ መጫወት ራሱ በዛ ስሜት ውስጥ ኢትዮጵያ ውስጥ ስትሆን ደግሞ ምንድነው መሰለህ ቡድንህን ብቻ አይደለም የሚነቁ አንተን ፐርሰናል ነው። ልክ ነው። አንተ ከሜዳ ውጪ የምታደርጋቸው ክንውኖች ህዝብ ፊት አቅርቦ መሳደብ ራሱ በዛን ጊዜ በጣም አስቸጋሪ የሚያሳቅቅም ጊዜ የነበረበት አጋጣሚ ነበረ። ግን አንዳንዶች ደግሞ ይሄ ነገር ቢያልፍ ደግሞ እንደው ቢመጣ የሚል ሰዎች አሉ። አይናፍቅህም ደርቢው ራሱ አዲስ አበባ ስቴዲየም ያለው ስሜት? ከደርቢው በላይ ኢትዮጵያ ቡና ብጫወት በጣም ይናፍቀኛል። ተው እንጂ። ግን ደርቢው ደግሞ የተለየ ስሜት አለው። ለማናገር ግን ኢትዮጵያ ቡናን ወክለህ ስትጫወት በየሳምንቱ ነው የምትወክለው። ደርቢው ምናልባት በአመት ውስጥ ሁለት ጊዜ ምናልባት 3 ወይ 4 ልትገኝ። ሁሌ ግን በተመልካች ታግዞ ነው ኢትዮጵያ ቡና ሲጫወት የትኛውም ክለብ ቢሆን የትኛውም በለና እሱን ነው ይበልጥ ደግሞ እንትን የምታደርገውና የሚገርምህ በጣም ትልቅ ሰውዬ ነው። የክፍለ ከተማ መሪ ነው። በቅርቡ ሆነ አግኝቻው እና ጓደኞቼ ነበሩ አጋጣሚ እና አንተ ምናምን ስሜን አላወቀኝም። ፊዚካሊ ስሜን ነው የሚያውቀውና ፊዚካል ለዚህ ሲያይ ዝም ብሎ ተዋውቆኝ ምናምን አለፈና የጠራን ሰውዬ ስም ማስተዋወቅ ጀመረ። ያላወቃቸውም እንደ አንተ ምናምን ስፖርት ላይ እየሰራ ምናምን ስፖርት ላይ የሚሰራው እና ከሊ ይባላል። ትልቅ ሰውዬ እኮ ነው። ከዛ ዳዊት እስጢፋኖስ
አለ ዞረና አንተ ያስመታኝ ቦክስ ምናምን የምሬን እኮ ነው። እኔ ያን ጊዜ በጣም ብዙ ጋዜጠኞች አምልጠዋል። አንተን የሆነ ነገር ሳድበው በተነሳ እንትን በጣም ከባድ ነበረ። በቃ ብዙ ቦታ ላይ ሲሄድ ተመሳሳይነት ያለው ስሜት ወይኔ የተመታሁት ቦክስ፣ ወይኔ ድንጋይ ያረፈብኝ ጀርባዬ ላይ፣ ወይኔ ፌዴራል ወይ ምናምን ይሉሃል። እንደዚህ የተመቱትን ነገሮች በጣም ብዙ ጊዜ ያስታውሱታልና በዛው ልክ ደግሞ ግን ጎበዝ ነህ አንተ ራሱ የሁሉ ነገር እንትን እያለ ደግሞ እንትን አትልም ማለት ሳትረበሽ ጨዋታውን ማከናወን ምናምን በጣም በዛ ጊዜ ያደርጋል ምናምን ደግሞ ይሉሃል። ግን ዴቭ ሳትደብቅ እንደው ንገረን፣ የምር አጃቢ ነበረ በወቅቱ? ማለት እኔ እንደዚህ አይነት ስሜት ይኖረኛል። ዳዊት በተነካበት ጊዜ ከዳዊት ጀርባ ብዙ ሰዎች አሉ። አንተ ለምሳሌ አንተ ልናገር ይችላል፣ ከኋላ ግን የሚከተለው ብዙ ነገር ነበር በዛ ጊዜ። የምር ንገረን ግን የምር። አይ የምር ነው የምናገረው ስለ አላቃቸው እውነት ለመናገር ነው የምልህ። እንደዚህ ፐርሰናሊ አላቃቸው። እሺ ማለት እንትን ነው ራሳቸው የፈጠሩት ስሜት ነው። ለቡድናቸው ትጮታለህ። የኔ ምናልባት ለየት የሚያደርገው ምንድነው እነሱ የሚፈልጉት አይነት እንትን እኔ ጋር አለ ብዬ አስባለሁ። እኔ ምክንያቱም ከዳኛ ጋርም እነጋገራለሁ ምናምን ንጭንጮች ምናምን በጣም እነጫነጫለሁ። ለምን አልሆነም ለምን ሆነ ምናምን ማስከበር እንደሱ አይነት ነገር እነሱ የሚፈልጉት እነሱ ረጅም ዓመት ዋንጫ አልበሉም። ያው በሌላ በተለያዩ መንገዶች ነው ዋንጫ አልበላ ነው ብለው ያስባሉ ምናምንና እሱን ቻሌንጅ ሊያደርግ የመጣ ሰው ነው ብለው ሊያስቡ ይችላሉ ይመስለኛልና እማቃቸው ሰዎች አሉ። በቁጥር ናቸው ገብቷል አይደለም ማለት በተወሰነ ቁጥር ኢቭን የደጋፊ ማህበር ፕሬዚዳንት ምክትል ፕሬዚዳንት የነበረው አቡሸት አብዱራህማን አለ። ሌሎቹም እንዳለ የደጋፊ ማህበሩ በጣም ወዳጆቼ ናቸው ፐርሰናል በሌላ ግንኙነትና ከነሱ ጋርም ስታየው እነሱ ይረዱት ነው ምናምን ይሉሃል። እና ግን ሌሎች ደጋፊዎች ግን እውነት ለመናገር ከዛ በኋላ ያወቅኳቸው ነው የሚበልጡት። በዛን ጊዜ እኔም ትንሽ ውድ ነበርኩ መሰለኝ። ከለላ ከሚደረግልህ በላይ የሚል ለማንሳት የሞከረው ይመስለኛል። አንተም ሜዳ ላይ ፕሮቴክት ለማድረግ ትዳፈራለህ ተጫዋቾች ጋር ይባላል በወቅቱ እና ከኋላ አጃቢዎችም ያለው ከሚጠብቁህም በላይ አንተም የፈለከውን ተጫዋች የፈለከውን ዳኛ እንደፈለክ ትናገር ነበር ሜዳ ውስጥ ይባላል። እኮ እንትሩ ገብቶኛል እኮ እኔ ያደራጃቸው አይደለም ግን ጀርባህ ግን ሰው እንዳለ ግን ይገባሃል። ገብቶሃል አይደለም? ከቶ ኢትዮጵያ ቡና ነው የምትጫወተው። በዛ ልክ ደግሞ ምናልባት ትንሽም ቢሆን ተጽዕኖ እየፈጠርክ ነው፣ ሰው እየተከተለ ነው ምናምን እንትን ብለናል። ቢጫ የሚያሰጡ ታልፈናል፣ ቀይ የሚያሰጡ ታልፈናል ምናምን ያለው ጫና ማለት ነው። ስለዚህ ግን ዴቭ አሁን በኢትዮጵያ እግር ኳስ ውስጥ የዳዊት ሁለት ጀማ አለ። አንዱ የሚጠላው አንዱ የሚወደው። አሁን እየመጣልኝ ያለው ነገር ዳዊትን የሚጠላው ሰው ዳዊት ሳያውቀው በተፈጸመበት ነገር ይመስለኛል ማለት ነው። ለምሳሌ አንተን ተናግሬ እኔ አንተ ሳታውቀው እኔን የሚደበድቡኝ ከሆነ አንተ አታውቅም ያን ነገር፣ ግን አንተን ነው የምጠላ። ይሄ ይመስለኛል ሁለት አይነት ዳዊት ስላለ ነው። ሜዳ ውስጥ ያለው ዳዊት ሌላ ነው፣ ከሜዳ ውጭ ያለ ዳዊት ሌላ ነው። እኔ ፐርሰናሊ ስለማቅ ዳዊት አዛኝ ነው፣ ለሰው ቶሎ የሚደርስ ነው። እውነት ለመናገር ከሚዲያ ባለሙያዎች ጋር ያለው ግንኙነት ጥሩ ነው። ፍለፊት መናገርህም ይመስለኛል ኢትዮጵያ ውስጥ ያው ከባድ ነው እኮ ፍለፊት መናገር። ከመግባታችን በፊት እንደው ሚዲያ ላይ ያለው ነገር በጣም ኢትዮጵያ ውስጥ ከማደንቃቸው ብሎ ሲነግረኝ ነበር። እውነት ለመናገር እኔም ለማየት ሞክሬያለሁ። ከ4 ከ5 ታዋቂ ጋዜጠኞች ጋር ቃለ ምልልስ ትሰጣለህ። ራስን ለሚዲያ በዚህ ልክ ክፍት ማድረጉ በጣም ይበል የሚያሰኘው። ካንተ ብዙ የሚወስደው የሚማረው ይኖራል። ያንተ አድናቂዎች ማግኘት የሚፈልጉትን መልእክት ማስተላለፍ የምትፈልገው ነገር ታደርጋለህ። ለዛም ይመስለኛል አይደል ሰሞኑን ከቅርብ ጊዜ ሳምንታት በፊት ሶሻል ሚዲያ ላይ በፊት ያደረከው ኢንተርቪው በጣም መነጋገሪያ ቫይራል ይሆናል። ግን የሚገርም ነገር ዴቭ ዛሬ የምናደርገውን ቃለ ምልልስ ፍለፊት ባትናገር ላናደርገው እንችላለን። ለምን እንደሆነ ታውቃለህ? ሐዋሳ ነበር ከኔ እየተጫወትክ ነበር ይመስለኛል እና እንደዚህ አይነት ስሜቶችም ስላሉ ልክ ነው። መልሱ መልሳችሁ የጠየቃችሁ አይደል? በዛው ምናልባት በዛው እንድትመልሰው ላመንክበት ነገር እስከ መጨረሻ የምትሄድበት መንገድ የፈለገ ነገር ቢሆን አንገቱን ይሰጣል ላመነበት ነገር ይባላል። ልክ ነው። እና ከዛ ይጌ ጋር ካነሳቸው ነገሮች አያይዘው በተለይ አልሸነፍ ባይነቱም አለ በመሃል የሚደርስ በጫናዎች የምትቋቋምበታልና ያ ነገር እስኪ አያይዘው በዛው መልሰው። ይሄ ያለው ነገር በጣም በቃ ማለት ኢቭን የኔ ወዳጆች ራሱ አንደርስታንድ አድርገው ጸጸት ውስጥ ያሉበት ኮንዲሽን አለ።
እውነት ለመናገር በጣም ቅርብ የሚባሉ ከዛ በኋላ የተቀራረብኳቸው የደጋፊዎች እኛ እኮ ነን ምናምን እስከሚል ደረጃ ድረስ ማለት ነው። እነሱ የፈጠሯቸው ነገሮች እንዳልከው ያ ሰውዬ ተደብድቦ ሊሆን ይችላል፣ ያ ሰውዬ ተሰድቧል፣ የማይፈልገው ነገር ተደርጎበት ሊሆን ይችላል። ከዛ በኋላ ዳዊት እስጢፋኖስ ሲባል ሰውዬ ማየት አይፈልግም። ጭራሽ እየዞረ ስምም ሊያጠፋ ምናምን የሚችልበት ሁኔታዎች አሉና አብዛኞቹ ነው ማለት 99.9% ነው ምን እኔ በማላውቀው ኮንዲሽን ነው የተፈጸሙት። በቃ አብዛኞቹ ነገሮች በቃ 100 ስለማይሰጥ ብዬ ነው። እና እንዳልኩህ ምንድነው እንትን ነው ሲቀርቡኝ እነዛ ሰዎች በተለያየ አጋጣሚ ደግሞ ያው እግር ኳስ ውስጥ እስካለ ድረስ የኛ ፉትቦል ደግሞ ካየው ያገናኛል። ከጋዜጠኛውም ጋር ቶሎ ትገናኛለህ፣ ከደጋፊውም ጋር ከህብረተሰቡም ጋር አንድ ላይ ነው የምትኖረውና የመገናኘት እድሎች ይኖራሉ። በተለያዩ ማህበራዊ ፕራይቬሲን የምትጠብቅበት እድል የለም ምንም የለም። እና ስትገናኝ ደግሞ አጠገቡ ሆኖ እንደማያውቅ ሆኖ የሚያጠና ብዙ ሰው አለ እና ከዛ በኋላ ሶሪ ምናምን ነገር ይላል ስላንተ ማንነት ከሌሎች ሰዎች ጋር ስታወራ ምናምን እኔ አሁን ነው በቃ በደንብ ያዳመጥኩህ አሁን የተረዳሁና በጣም ይቅርታ፣ በጣም ነበር ምጣላ፣ በጣም ነበር ምታናድደኝ ምናምን ይለዋል። እና በዛው ልክ በሌሎች ሰዎችም ደግሞ እንደዚሁ ይቅርታ ምናምን የሚሉ ኮንዲሽኖች ይኖራሉ። ዞሮ ግን እኔ ምናልባት የነሱ ተጫዋችን በሆን ተመሳሳይነት ያለው ድርጊት ነበር የማደርገው ለምትለብሰው ማሊያ ለእግር ኳሱም ጀስት መሸነፍ ካለመውደድ አንጻር ነው ይሄ ነገር የሚደረገውና እኔ በጣም ብዙ ተጽዕኖ ነው ያለፍኩት እውነት ለመናገር ማለት ነው። እንዲህ በቀላሉ ምናልባት አንተ ጎበዝ ነህ ምናምን የሚያስብሉ ኮንዲሽኖች አሉ። እንደዚህ ለማጋነን ሳይሆን እንደዚህ በመወደድና በመጠላት መሀል ውስጥ ሆነህ መኖር ምን ያህል አስቸጋሪ እንደሆነ አስበው። ምክንያቱም የህዝብ ቁጥራችንን አስበው የሆነ ቦታ ላይ ስትሄድ ከሁለት አንድ ሰው እኮ ማለት እኮ ነው ምናምን እንትን ያደርግሃልና ብሎታል እኮ ቅድም የሆነ ማህበረሰብ ይወዳል፣ የሆነ ማህበረሰብ የሚጠላው ግን ያው ለራሱ ምክንያታዊ ነበረ። እንዴት አታውቀውም ነበር? ምክንያቱም አያውቀውም። እኔ እውነት ለመናገር በቃ ምንም እና ኢቭን ሶሻል ሚዲያ ላይ በጣም የኔን ስም እያገነኑ የሚጽፉ ወዳጆች ነበሩኝና እኔ ራሱ እንደዛ አይደለሁም፣ እነሱ እንደሚጽፉት አይነት ሰው አይደለሁም። ካቦሎ እኮ አጋነውት ምናምን በሚጽፉት እዚህ ጋር ተናዶ ይጣላል። በቃ ስም ብሎ ማን ስለሆነ ነው እሱ ምን ስለሆነ ነው ወደሚለው ሐሳብ ይሄዳል። እንትን ነው ላለመሸነፍ ማደርገው ነገር ምናልባት ሌሎች ቡድኖች ላይም ተመሳሳይ ነው። የኢትዮጵያ ቡና በደጋፊ ታጅበ ስለምትጫወት ምናምን ነው የሚገናው። የበለጠ ኢትዮጵያ ቡና ላይ ነው መሸነፍ የበለጠ የማትፈልገው ይባላል። በእርግጥ ነው ቅድም ገልጸነዋል። ትልቁም በሀገሪቱ ውስጥ ከሚገኙ ሊጎች ትልቁም ነው፣ ግን የበለጠ ያዳበርከው እዛ ነው ይባላል። አይደለም? እርግጠኛ ነህ? እርግጠኛ ነኝ። አይ እዛ መሸነፍ ከባድ ነው። ይሄ የተዘጋጀልህ ነው። ሌላ ሚስጥር ለማውጣት ችግር የለም። እዛ መሸነፍ ከባድ ነው። ግን ምናልባት የሚያውቁኝ ሰዎች ስላሉ እነሱንም መዋሸት እንዳይሆንብኝ ከሲ ጀምሮ ቢጀምሮ ምናምን በጣም ብዙ ሂስትሪዎች እያሳለፍኩ ነው የመጣሁት። በመሸነፍና ባለመሸነፍ ሂደት ውስጥ ከአሰልጣኞች ጋር ከምናምን ጋር እየተጣላው ሜዳ ጥለህ እስከመሄድ ምናምን እያደረግኩ ነው እልህኛውኝ ነው ያደግኩት። በእግር ኳስኛ ብቻ ማለት ነው። እግር ኳስ ይዘለል አይደለም። እግር ኳስ ውስጥ ባለ ግን በጣም እልህኛውኝ ነው ያደግኩትና እንትን ነው አድጎ ከዛ በኋላ ደግሞ ልክ እንደዚህ ትልልቅ ቡድኖች ላይ ምናምን ስትጫወት ደግሞ አንደኛ ቤተሰቡም ደግሞ አስበው ቤተሰቡ ዛፎች ብሎ እየጠበቀ ነው። ይሄም ደጋፊዎችም ያንተ ቤተሰቦች ናቸው። በጣም ከባድ ነው የሚሆነው የዚህ ሰዓት ማለት ነው። እያንዳንዷ ጨዋታ የዋንጫ አይነት ስሜት ያላት ጨዋታ ነው የምታከናውነው። ግን ሌሎች ቡድኖች ላይም ተመሳሳይነት ያለው እንትን ነው ማሳየ ነበረው። የመጨረሻ ክለብህ ድሬዳዋ ነበር አይ ቲንክ። አዎ ድሬዳዋ። ከዛ በኋላ ረፍት ላይ ነው ያለው። አዎ አሁን አንድ መጪው ከተወሰነ ሳምንታት በኋላ ያልቃል ፕሪሚየር ሊጉ። ከዛ ክረምት ይገባል፣ የተጫዋቾች የዝውውር መስኮት ይከፈታል እና ዴቭ አንድ ክለብ አግኝቼልሃለሁ፣ ግን ያው ሳቢ እፈልጋለሁ። በዚህ እንደራደር ካሜራ ፊት አይ ጥያቄ ጠየኩት። እውነት ለመናገር ዳዊትን አንዱ የማይወደድበት ነገር የሚባለው ይሄ ከጀርባ የሚሰሩ ስራዎች አይመቹትም። እነዛ ነገሮች ረብጣ ሚሊዮን ብሮች በኢትዮጵያ እግር ኳስ ተጫዋቾች ይዞራል። በጣም አንዱ ደግሞ ከማይፈልጋቸው ተጫዋቾች መካከል እሱ ነው። እሱ አንተን ለማናገር በቃ ፊት ለፊት ሆኖ ሁሉን ነገር ተሰርቶ መሄድ አለበት የምትል ሰው ስለሆንክ ስለማቅ፣ ነገር ግን ከኋላ በጀርባ ደግሞ የሆነ ብር እንደዚህ አይነት ነገሮች አትስማማምና፣ ስለዚህ አሁንም አቋምህ እንደዛው ነው።
እዛው እንደውም የጊጋ የይዘል እንደው ካመጣው አይቀር ቅድም ሶሻል ሚዲያ ላይ ያልኩ የቆየ ኢንተርቪው አሁን በቅርብ ሳምንታት ሶሻል ሚዲያ ላይ መነጋገሪያ ነበር። አንዳንዶች አውቆ ነው አጀንዳ መሆን ፈልገው ነው፣ ለምን አትርሱኝ ማለት ፈልገው ነው። አንዳንዶች ደግሞ ለምን በጨዋታው እየተጫወተ ያለ በወቅቱ በነበረው ቶፕ በነበረበት ወቅት በድፍረት አልተናገረም ይላሉ። ከዚህ ጋር አያይዘህ ምን ትላለህ? ምክንያቱም ብዙ ሰዎች ጋር የደረሰ ይመስለኛል ያ ቪዲዮ ቫይራል የሆነ ነው። ዓለም ከገንዘብ ዝውውር ጋር ትዝ ይለኛል። ልክ ነው። እንግዲህ ሊግ ካምፓኒው ደግፎኛል መሰለኝ አሁን በቅርቡ በዚህ ጉዳይ ላይ በማጣራት ሂደቶቹ ላይ የተለያዩ አካላቶች እንደሚሳተፉ እኔ ዛሬ ስንት ዓመት የተናገርኩትን እሱ በዚህ ወራቶች ቀኖች ውስጥ ነው አይደል የተናገረው። ስለዚህ ልክ ነኝ ማለት ነው። ምክንያቱም ራሱ አወዳዳሪው ይህን ጥረት እያደረገ ነው። ኢቭን በጋዜጠኝነት ስራ ላይ የተሰማሩ ሰዎችም አሉ እስከ ማለት ድረስ ብሏል። ስለዚህ ያው እኔ ላልኩት ነገር ራሴ ዋስትና ወስዳለሁ። ግን ሊግ ካምፓኒውም ያው የራሱን እንትን እያደረገ ነው። ዞሮ ዞሮ ምንድነው ምንም ጥያቄ የለውም። እኔ አሁን ከፉትቦል መውጣቴ ብቻ ሳይሆን የሚያናድደኝ በፈለኩት ደረጃ ራሱ አለመሄድ ያናድደኛል። ምክንያቱም እግር ኳስ ጨዋታ እኛ ጋር ትልቁ ችግር ምንድነው? ሀሳብ የለም። ገብተዋል አይደለ? የእግር ኳስ ሀሳብ የለም። እግር ኳስ ሀሳብ ከሌለ እኔን በምን እንደምትፈልገኝ አታውቀውም አንተ። ገብተዋል አይደለ? ሀሳብ ካለ ይለው በሀሳብ ውስጥ ያን ተጫዋች ለኔ ያጫወት ይሆናል ምናምን ብለም እንደሱ አይነት ነገሮች የሉ። ስለዚህ የምትመረጥበት የምትወድቅበት ምንም መንገድ የለም። ሂሳብ የለው፣ ምንም ሂሳብ የለው። እኔ የምፈለግበት ሂሳብ የለም። ያ ቢሆን ገንዘቡ ምንም አልነበረም። ቫልዩ አይኖረውም። ምክንያቱም መፈላለጉ ይኖራል። ከዛ በኋላ ገንዘቡን በማንኛውም ሁኔታ ከፍ አድርገህ ዝቅ አድርገህ ተደራድረህ የምትገባበት። አሁን ግን ያለው ቢዝነስማኖች ናቸው፣ እግር ኳሱን የማይወዱ ሰዎች ናቸው እግር ኳስ ውስጥ ያሉት። ስለዚህ ምንድነው የመጀመሪያው አንተ ሀሳብ ነው ምናምን ነው አይደለም። በቃ በገንዘብ ይሰጠኛል አይሰጠኝም ነው በቃ ሀሳቡ በጅምላ ተመቷል ማለት ነው። አይደለም በቃ ታለንት በጅምላ ተጨፍጭፏል። ኢንተርቪውን የሰጠሁት እኮ እኔ እየተጫወትኩ ነው። በዚሁ አጋጣሚ ክሊር ላድርግና ማለት ነው አሁን ቫይራል ወጣና ሰው ወደ መጨረሻው አካባቢ ነው። ለምሳሌ እኔም ብጠይቀኝ ይደግፋል። ከሁለት ዓመት በፊት ነው የሰጠሁት ከሁለት ዓመት በፊት አሁን የሰዎች ጥያቄ ነው ስለሆነ ነው እንጂ ለምሳሌ እኔም ብጠይቀኝ መልስልሃል አይደለም። እንደዛ ተናግረ ኢትዮጵያ ውስጥ እግር ኳስ ተጫዋች መሆን ምን ያህል ፈተና እንዳለው አሰልጣኝ አንድ ክለብ የትም ቦታ ይዞ የሚዞረው በምን አይነት መንገድ እንደሆነ በግልጽ የተመለከት ነው። ምን ያህል ፈተና ሊገጥምህ እንደሚችል ህይወትህ ሊበላሽ እንደሚችል እረዳለሁ። ሰዎች ግን እንደዛ ይጠይቃሉ። በድፍረት መሀል ላይ እየተጫወተ እያለ ቢያንስ አንዱ አሁን እኮ ብለዋል የሊግ አክሲዮን ማህበሩ እኮ አሁን ተነቃቅቶ ብዙ መግለጫዎችን ምርመራዎችን እያካሄደ ይገኛል። ፍሬ እኮ አፍርቷል። ግን በወቅቱ እንደዛ ብለው ለጠየቁት ሰዎች ግን የራሳቸው ምልከታ ይኖራቸዋል። ልክ ነው። ወደ ማብቂያው አካባቢ ነው በሚለው እስማማለሁ። ግን እየተጫወትኩም ነው እና ምን መሰለ አንዳንድ ጊዜ እኮ እንትኑ አፍጥጦ ሲመጣ ነው እንደዚህ አይነት ኢንተርቪዎች የምትሰጠው ምን የምትለው ነገሮቹ በጣም ፍጥጥ ብለው ሲመጡ አንተንም እየገፉ ሲመጡ ምናምን እንትን ታደርጋለህ። የኛ ደግሞ ዘመን በደንብ ብር የነበረበት ዘመን አልነበረም። ሆነ ለመናገር ከ10 ዓመት በፊት ምናምን ብታየው ዝውውሩ ያን ያህል የደራበት ሰዓት አይደለም ምናምን ማን ይኖራል እንትኑ አለ ጥንስሱ አለ። ግን ያን ያህል እንደዚህ ፍሬ አፍርቶ ምናምን በትልቅ ደረጃ ሰውን ሁሉ ባለስልጣኑን ሁሉ አቅም ያለውን ሁሉ አፍጥጦ እንዲያይበት ያደረገበት ሁኔታ የለም። ገብቷል አይደለ? የዛኔ ብዙ እንትን የምትለው ነገር አልነበረም። የኛም የጉብዝና ወራት ስለነበረ አንዱ ባይፈልግ አንዱ ይወስዳል አንዱ ምናምንና እሱ ነው። ከዛ ግን ወደዚህ እየመጣ ወደ ቅርብ ዓመታቶች በመጣ ቁጥር እኛም ደግሞ እኔም ደግሞ ለነሱ በደንብ እንዳልመች ያደረገው ምንድነው ፕሮፌሽናል እግር ኳስ ተጫዋቾች ማህበር ብለን መስርተናል የዛሬ 4 ዓመት። እሱ ደግሞ በዋናነት እነዚህን ነገሮች ሊቃወም ነው የመጣው። ዝውውሮች በቃ ተጫዋቹን ፕሮቴክት ሊያደርግ ነው፣ ሌላ ነገር የለውም። በቃ ለተጫዋቹ ብቻ ሊሟገት ነው የመጣውና ስለ መብት የሚያወራ እሱ ጋር መሆናችን ደግሞ ኢቭን ቡድኑ ውስጥ ሆኜ ከባድ ተጽዕኖ ነበር የነበረብኝ። በጣም በቃ አሰልጣኞች ምናምን አሰልጣኞች አሰልጣኞች በቃ ከዚህ ጋር በተያያዘ ደስ የማይል ነገሮች ያሳዩኝ። በቃ እኔ መግፋት ምናምን በቃ ደስ የማይል በቃ ምክንያቱም እነሱ ምን መሰለህ አሁን እኔ ከዚህ በፊትም ተናግሬዋለሁ። ውጤት አለ፣ ውጤት ይጠፋል። ውጤት ሲጠፋ እነሱ አይደሉም ተጠያቂዎች እንዲሆኑ የሚፈልጉት ተጫዋቹ ነው እንዲሆኑ የሚፈልጉት። እዛ ጋር ደግሞ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ብሎ ማህበር የመሰረተ ሰውዬ ደግሞ አለ እዚህ ጋር
ገብቷል አይደለ? ሊጋጭባቸው ነው። ክስ ሲመጣ እዛው ነው የሚሰጡኝ ማለት ነው ደብዳቤውን ተጫዋቾቹ ለኔ ጋጭም ዴቫንተም እግር ኳስ አክቲቭ እግር ኳስ ተጫዋች ሆነ። በእርግጥ መመስረቱ ጥሩ እንዳለ ሆነ ግን በህጉ መሰረት አሰልጣኝም የአክቲቭ ተጫዋችም እንደዚህ አይነት ነገሮች ውስጥ እንደማይገባ ይታወቃልና ለምን አንተ ስራሱ እጅህን እዛ አስገባ? ማህበሩ እኮ ነው አሁን እሱ እኮ የማህበሩ አባል ነው መስራችም ነው መስራች ነኝ እኮ እሱ ነው። ግን የማህበር መስራችም አባልም ቢሆን ደግሞ እንደውም ያለውን ወቅታዊ ሁኔታ ውስጥ ገብቶ ማየቱ ለሌሎቹ ተጫዋቾች የሚጠቅም ይመስለኛል። አደጋ የሚያመጣበት እሱ ነው ይገኝ እኔ ላይ አደጋ መጣ እንጂ ልክ ነኝ እኔ ልክ ነው እንትኑ ልክ ነው ሁኔታው ለምን መሰለህ እኔ አሁን መሪ አይደለሁም ፕሬዚዳንታችን ሌላ ነው ምክትል ፕሬዚዳንት ሌላ ነው ዋና ጸሐፊ ሌላ ነው አባል ነኝ ገብቷል መስራች ነኝ እንጂ ያን ያህል ኢንቮልቭ አድርጌ በደንብ እንትኖችን እየሰራለሁ ሰው አይደለሁም የሙሉ ጊዜ ስራ ስለሚፈልግ ማለት ነው ያንን የሚሰሩ ሌሎች ሰዎች ነበሩ በወቅቱ ከእግር ኳሱ ይወጡ ተጽዕኖ ግን ነበረው ለዛም ብዬ ነው ተጽዕኖማ እየነገርኩ ነው በጣም ከባድ ተጽዕኖ ነበረውና በቃ ይሄንን እጅ በእጁን መቀባበሉ ምናምን አንተ እዛ ጋር ባለበት ቦታ ላይ ከባድ ነው የሚሆነው ተረዳኸኝ አይደለ ስለዚህ እኔን ከዛ ጋር መጥፋት አለብኝ ከዛ ጋር መሄድ አለብኝ እኔ ምቹ አይደለም አንደኛ በአመራር ደረጃነት አለውበት ሁለተኛ ደግሞ ከቀደሙት ወደዛ ደግሞ ሄደ ስታየው ደግሞ ይሄን ነገር አልደግፈም ይታወቃል በቃ ይፈራሉ ዳዊት እስጢፋኖስ መተው በዚህ ጉዳይ እውነት ለመናገር ግን አልዋሽም የጠየቀኝም አካል የለም እውነት ለመናገር እስከዛሬ ነው የምነግርህ ገብተዋል አይደለ እኔ እንዲያደርግልሃለሁ እንዲያስደርግልኝ ምናምን እንደዚህ አይነት ነገር እኔ ጋር ይመጣ የለም ከኔ ውጪ የጠየቀ የለም አንተ ነው የመጀመሪያው እንትኑ አላቸው ፍራቻው አላቸው ከኔ ጋር ባለው ነገር በጣም ፍራቻ አላቸው አውቀዋለሁ ጓደኛዬ ወይ እዚህ ጋር የቀርብ ጓደኛዬ አብሮ የሚተኛ ሊሆን ይችላል ወይ ምናምን እኮ ይነግረኛል እኮ ያለፈበትን ምናምን ቀን ተጫውቶ ማታ መመዝገብ ነበር እንዳለ በቃ እንደዚህ እኔ እንደውም በቃ አንዳንዴ ዲል አድርገሃል ምናምን እላለሁ ዲል ካደረገ ስትመጣ ዲል አድርገህ አንዳንዴ ከገቡ በኋላ አንፈጽምም የሚሉ ተጫዋቾች አሉ እና ብዙ እንደዚህ አይነት አሉ ሰርች ብታደርጉ ብዙ ታገኛላችሁና አንዳንዴ ብሩን ስትለው ስትጠራው ቀላል ይመስልሃል 5 ሚሊዮን አሰጣለሁ 2 ሚሊዮን ትለቅልኛለህ ሲልክ 3 ሚሊዮን ካገኘው እንዴ አሪፍ ነው ምናምን የምትለው እዚህ ጋር ልክ 5 ሚሊዮን አካውንት ውስጥ ሲገባ ካንጋሮ ነው የምትሆነው እንዴት ነው 2 ሚሊዮን ይሄን እየለፈው እኔ እየሰራው እኔ እንትን ብዬ እንዴት ነው ለዛኛው ሰው 2 ሚሊዮን የምሰጠው ትላለህ ያ ደግሞ አካል እኮ የአንድ ተጫዋች ብቻ አይደለም እኮ የ10 ምናምን ነው እንዴ ባለፈው እኮ ናቸው በአሁኑ ሰዓት አብዛኞቹ እኮ በጣም ሀብታሞች ናቸውና ምሳሌ ነው የነገርኩ በዝቅ ብሎም ተቀብለው ያውቃሉ ከፍ ብሎም ተቀብለው ያውቃሉ ግን ዴቫ አንዴ ያስቻለው ጋር በነበረን ቆይታ በኢትዮጵያ ውስጥ ትልቁ የሥራ መስክ ወይም ደግሞ ትልቁ ተከፋይ ከሚባሉት ደረጃዎች ውስጥ ኢትዮጵያን እግር ኳስ ተጫዋቾች የሚያገኙት ደሞዝ ነው ሲል ነበር አስቻለው ግን አጠቃቀሙን እኛ አለማወቃችን ይመስለናል እንደዛ እንትን የሚያደርገን እንደው የኢትዮጵያ እግር ኳስ ተጫዋቾች በእናንተ አንተም ደርሰበታል ቢያንስ በትንሹ መልኩ የክፍያው ደረጃ ላይ ደርሰበታል ጥሩ ነው ብለህ ታልፋለህ እንደው የዝውውሩ መቼ የሚፈታ ይመስላል ይሄ ነገር ይሄ ውስብስብ ያለ ነገሩ ይሄ ለምሳሌ አሁን የፕሮፌሽናል ተጫዋቾች ሁሉም ፕሮፌሽናል ነው በእውነት ግን የሚባሉት ኦፊሻል የሆነ ኤጀንሲ አላቸው የዳዊት እስጢፋኖስ ከሌ የሚባል ኦፊሻል ኤጀንሲ ነው የሚመለከተው በሱ ትልልቅ ተጫዋቾችም እንደው መቼ ይሆን ይሄን የምንታደለውኛ ነው ተጫዋቾቹ ይፈልጉት ይሆን ይሄን ራሱ የዛሬ 2012 ላይ እኔ ወደ ሰበታ የተዘዋወርኩበት አመት ላይ ነው በሚስ አንደርስታንዲንግ ፌዴሬሽኑ እንደዛ አላለም ግን ሁሉም ተጫዋች በኤጀንት ይፈርም ተብሎ ሁሉም ተጫዋች በኤጀንት ፈርሟል ግን ኤጀንት ይኑረው ነው ያለው እንጂ በኤጀንት ይፈርም አላለም ኤጀንት የራሱ ኤጀንት ቢኖረ ሞር ስላንተ መብት ስላንተ ግዴታ ስላንተ እንትን ይሟገትልሃል ነው ጥያቄው ያንተን የጥቅም ጉዳይ ይሟገትልሃል ተጫዋቹ እዚህ ላይ መግባትም የለበትም እኮ በአጠቃላይ ስለ ደሞዝ መጨነቅ የለበትም ስለ ፊርማ መጨነቅ የለበትም እሱ ምርጫውን ሊናገር ይችላል እንጂ ቅድም ይገኝ እንዳለው በኤጀንት በኩል ማለቅ የሚገባቸው ነበሩ አዎ ግን ምን ሆነ መሰል መጨረሻ ላይ ኤጀንቶቹም ራሳቸው እዛ ውስጥ ገብተው ተገኙ ዝውውሩ እንትን ላይ ምክንያቱም እንትኑ ከላይ ያለው አናቱ ካልነካኸው እኮ ምንም ጥቅም የለውም ገብቷል አይደል ሰው እዚህ ጋር ከታች ያለው ሰው ቢቀያየር እዛ ጋር ከላይ ያለው ሰውዬ በዛ ነገር ውስጥ እንድትሄድ እያዘዘክ ምንም እንትን ልታደርግ አሁን ኤጀንት እንደዚህ ያናገረው በአንተ በኩል እንደዚህ ይምጣ ከተባለ እምቢ የሚልበት ኮንዲሽን የለም ገብቷል ኤጀንቶቹም ራሱ ቢዝነስማን ሆነው ነው የመጡት ገንዘብ ሊያገኙ ነው ስራ ሰርተው ገንዘብ ሊያገኙ ነው የመጡት ከዛ አደራዳሪ ሆነው ተገኙ እንደውም ጭራሽ እነሱ አቀለሉት ጉዳዩን ይበልጥ ገብቷል አይደል ያን ሰውየው ቀጥታ ከሚያናገርክ በሶስተኛው ወገን እንዲሆን ተደረገ
ገብቷል አይደል? ዝውውሯን በሶስተኛ ቀን ሆነ። እናንተ አንገናኝም በይገረ አማካኝነት እንትን ይላል። እናንተ አላወራንም። ስራም ስንሰራ ራሱ ላንነጋገር እንችላለን ክፉ ደግ። ምክንያቱም እኔ ምን አድርጌ እኔ ደውዬልሃለሁ ምናምን ወደሚለው እንትን ትሄዳለህ። ምንድነው ያወራነው በሶስተኛ ወገን ስለሆነ ማለት ነው። ስለዚህ እነሱም ራሱ ጭራሽ ዋናው አበላሽዎች ሆነው ነው የመጡት። ይሄን ስር ሁሉንም አይደለም ግን አብዛኞቹ በሚባል ደረጃ በጣም በሚያስጠላ ደረጃ ውስጥ ነው ያሉት። ኢቭን እንዳልኩ ጋዜጠኞችም አሉ ታውቃለህ። ይሄን ስም መጥራት ትንሽ ከባድ ስለሚሆን ነው እንጂ ጋዜጠኞችም አሉ እንደዚህ ማዘዋወር ላይ ምናምን በጣም ገብተው በቃ የተጨመላለቁ አሉ። ክለብ ውስጥ ገብተው ተጫዋች ያዘዋወራሉ፣ አሰልጣኝ ያስገባሉ፣ ያስወጣሉ፣ ገንዘብ ይቀባበላሉ፣ ምን ያደርጋሉ፣ በጣም በሚያስገርም ሁኔታ አንተ ከወጣሁ በኋላ ከዛ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አወጣው። ከዛ የኢትዮጵያ ስፖርት ጋዜጠኞች ማህበር ደግሞ ይሄንን እፈልጋለሁኝ የእውነት ማን እንደሆኑ። ምክንያቱም እኔ ሰርቼ ከሆነ ቃል መጠየቅ የለበትም፣ ግን ከሌ የሚባል ጋዜጠኛ ደግሞ እየሰራ ከሆነ መታወቅ አለበት ነው። በስመ ይገደብ እነ ቃል መጠየቅ የለባቸውም በሚል ደብዳቤ አስገብቷል የኢትዮጵያ ስፖርት ጋዜጠኞች ማህበር። እስካሁን እንግዲህ ማን እንደሆነ እየጠበቅን እንገኛለን። አንተም የምታውቃቸው ጋዜጠኞች ሊኖሩ ይችላሉ። በዚህ ልክ ግን ማጣራት በጣም እየተደረገበት ስለሆነ ማጣራት ይፈልጋል። እኛ ምን መሰለህ እኔ አሁን የኔ ተጨባጭ የኔ ማስረጃ አሁን ጓደኞቼ ናቸው። ገብተዋል አይደል? እኔ አሁን ጓደኛዬ እንትና የሚባለው ጋዜጠኛ ደውሎልኛል እንዴት ላድርግ እንትን ላድርግ ምናምን ብሎ ከኛ ጋር የሚመካከራሉ እኮ ገብተዋል። አሁን አታርግ ካልከው ከሲስተም ሊወጣ ነው ይልጅ ቤተሰቡን ሊበደለው ምንም አማራጭ የለም። አሁን ያለው የህይወት እንትናችን እውነት ነው መንገዱ አንዳንድ ጊዜ እንድትፈታተን ያደርጋል። ራስን ማንነትን ምናምን እንዲፈታተን ያደርጋል። እኔ ባላደርገውም ግን እነሱን ግን መቃወም አልችልም። ባይሆን ጥሩ ነበረ ግን ጀስት እነሱ እኔም ከሲስተም እየወጣሁኝ አንተም ናውጣ ከኔ ጋር ማለት ትንሽ ከባድ ነው የሚሆነውና በዚህም ምክንያት ነው በኢትዮጵያ ቡና መቀጠል ያልቻልከው። በተለይ አሰልጣኝ ካሳዬ አራጌ ፈልገው እንደነበር ይታወቃል። ከዚህ ጋር ምናልባት የሚያያዝ ጉዳይ አለ የለውም? አይ ኢትዮጵያ ቡና ጋር ጀስት እኔ በነበርኩበት ሰዓት ትንሽ አለመግባባቶች ነበሩ። ከዛ ጋር በተያያዘ ነው። አሰልጣኝ ካሳዬ አራጌ ከመጣ በኋላ 3 ጊዜም ለ3 አመት ሲቆይ በየአመቱ ጠይቆኛል። ግን ያው ከአመራሩ ጋር በተያያዘ ጉዳይ ነው እንጂ ከዚህ ከእንትን ጋር በተያያዘ አይደለም። ያ 400 ሺህ ብሯ ጉዳይ እኮ በጣም ብዙ አነጋግራ ነበር እኮ ያን ጊዜ እኮ የምታስታውስ ከሆነ ወዲህ ከኢትዮጵያ ቡና ጋር ስትለያዩ በየ2 አመቱ ነበር እድሳት የሚያድሱልህ ነበር። መጨረሻ ላይ የውጤት ቀውሶች ነገሮች ሲፈጠሩ ባንተና ባሰልጣኙ መካከል ላይ ጣት የመሰቀሰር ነገር የሚባሉ ወሮች ነበሩ በዛን ወቅት። ከዛ አንተን አሰናበቱ። አንተ ሲያሰናብቱ ደግሞ ቀሪ ብር ነበረ። ያቺ ብር እስካሁን ኢትዮጵያ ቡና ውስጥ እንዳትመለስ አድርጋለች ብዬ አስባለሁ። እንደው ኢትዮጵያ ቡናን በዚህ ደረጃ እየወደድከው ያን ብር መልሰህ እንደው ብትገባ ደስ አይልህም? ደስ ይለኛል አይደል? ደስ ይለኛል። ምንም የምታገኘው አሁን እኮ ብዙ ብር ነው የምታገኘው ራሱ ብትገባና ብትጫወት። ከሰ ስለነበር ነው አይደል? ክስ ነበረ ምናምን በዛ ደረጃም አይደለም። አሁን ክርክራችን ያው ይቅርታ ጠይቅ ይቅርታ መጠየቅ አለ። ከእንደገና ካፈርኩ አይመልሰኝ ነገር አለ አይደል? ደግሞ አንዳንዴ ደግሞ ግግም ያሉ ደግሞ አሉ። በቃ ኦልሬዲ ወጥቷል በቃ ምናምን ብንፈልገውም እሱ ቢወደንም እኛም ብንፈልግም ግን በቃ ወጥቷል ምናምን የሚል ደግሞ የራሱ የሆነ ግሩፕ አለ። ያለበት በሙሉ ግሩፕ መፍጠር ነው። ያመጣላችሁ አሉ። በቃ ይሄ ዳዊት እስጢፋኖስ የሚለው ስም ከኢትዮጵያ ቡና ጋር የተያያዘ አለ። ምክንያቱም እንደነ ካሳዬ አራጌ የመሳሰሉ ታላላቅ ተጫዋቾች አሉ። እንደነ አሸናፊ ግርማ በኢትዮጵያ ቡና ውስጥ ስማቸውን የተከሉ። ዳዊት እስጢፋኖስ የዚህ ዘመን ደግሞ የኢትዮጵያ ቡና ልዩ ነው። ካንተ በኋላ እኔ እውነት መናገር ከቻልኩኝ አቡበከር ናስር ልታነሳ ትችላለህ፣ በኢትዮጵያ ቡና ምልክት የሆነ ተጫዋች። ከዛ ውጪ ግን እንደነዚህ አይነት ደጋፊዎች ደግሞ አንተ እንደምትለው ደግሞ ያልወጣላቸው ተጫዋቾች አሉ እና እንደው በሆነ አጋጣሚ እንደው ቡድን ውስጥ የመመለስ በማሰልጠንም በኮቺንግ ስታፍም ገብቶ ሐሳቡ ራሱ አይኖርህም? አሁን ኮቺንግ ላይሰንስ እየወሰደ ስለሆነ የሚገርም ምንድነው እንትን ነው በዘመኔም ነው ራሱ ጥሩ ሲዝን አሳልፌ ከጨረስኩኝ ከ3 ወር ነው ከ4 ወር በኋላ ነው የተባረርኩት። 2006 ሙሉ ሲዝኑን በጣም በቃ ሁለተኛውን እኔ ጨረስነው ማንጎ በሚያሰለጥነው ቡድን መሀል ላይም እኔ መሳይና መሱድ የሚገርም ጥምረት ነው የነበረን ምናምን እና ሲዝኑ ራሱ በጣም ደስ ብሎኝ ያሳለፍኩት ሲዝን ነው ምናምን የቡድኑ ካፒቴን ነበርኩኝ ምናምንና ደስ የሚል ሲዝን ነበር ለኔ እስካሁን የምኮራበት ጊዜ ነው የነበረውና ኢቭን እነሱም ደጋፊዎቹም ኮኮ ተጫዋችነት ይገባዋል በሚል
ብዙ እንትን ውስጥ የደረሱበት በግልም ሌላ ቦታ ላይ አዘጋጅተው የሸለሙበት ሁኔታዎች ነው የነበሩት እና ይሄን ነገር አሳልፈን ፍቅራችንን ማስዋል አልጨረስንም እኮ። ይሄ ነገር ከተደረገ ከዛ በኋላ ውል ዘመኔን ጨረስኩኝ። ከዛ ለሚቀጥሉት 2 ዓመታት ለ2007 እና ለ2008 ለመቆየት ከነገና አደስኩኝ ማለት ነው። ባደስኩኝ በ4 ወሩ በምናምን ነው ድጋሚ እንትኑ የመጣው መልቀቂያ ስንብት ነውና ምናልባት ቀላል ነገር ነው የምነግራችሁ። እናንተ የምትሰሩበት መስሪያ ቤት ላይ ያለ ማስጠንቀቂያ መባረር ትችላላችሁ ወይ ነው ህጉ ነው። ገብቷል አይደል? ሌላ ቦታ ላይ የምትሄድ ሰሪና አሰሪ ነው። የሰሪና አሰሪ ህግ አለ። ስለዚህ ማስጠንቀቂያ አለ፣ 2ኛ ማስጠንቀቂያ፣ 3ኛ ማስጠንቀቂያ ምናምን ይባላል። እነሱ ነገሮች ሳይፈጸሙ ተጫዋችን ወይም ማንኛውንም በአንተ ስር ያለን ሰራተኛ ማሰናበት አትችልም። ስለዚህ እዛ ጋር ነው ስህተቱ የነበረው። ትክክለኛ ምክንያቱም ግን ታውቀዋለህ አይደል? እስካሁን ድረስ ተገልጾላል? አይ በቃ እኔ የተለያየ እንትን ነው የምትሰማው በተለያየ ቦታ። አንድ ነገር ሰምቼ ነበር። እኔ ግን ያው እኔም ተጫዋቾች ዴቭ ተጫዋቾች ያሳምጻል ይባላል። ምናልባት ከዛ ነገር ጋር የተያዘ ነገር አለ። እኔም ደግሞ ልገምት ምናልባት አንዳንድ ጊዜ ምንድነው መሰለ እውነት ለመናገር ኢትዮጵያ ውስጥ ያው የተደራጀ አስተዳደራዊ የእግር ኳሳችን በጣም የተበላሸ ስለሆነ ይሄ የአስተዳደሩ ከመጠየቁ በላይ ተጫዋቾች ላይ ፎከስ ማድረግ፣ ሁለተኛ የውጤት ማጣት ሲኖር በተጫዋቾችና በአሰልጣኞች ላይ ጣት መቀሰር አዋጪ ትርፍ ነው ብዬ ገምታለሁ። ያ ነገር ያን ተጫዋች ደግሞ እኮ የሚገርም ነገር ከተሰናበትክም በኋላ እኮ ያው ሆኗል አብሮ እንዴ ላለመውረድ ብዙ አመታት ላለመውረድ አይደል? እሱ እኮ ነው። አይ ከዛ ፊትም የነበረ ነው። ከኔ በፊት የነበሩ ተጫዋቾች ኢትዮጵያ ቡና ሌጀንዶች በተመሳሳይነት ባለው እንትን ነው ከቡድኑ የለቀቁት ትልልቅ የምንላቸው ተጫዋቾች ማለት ነው። ያው ቀጥሎ ነው የሆንኩኝ እንጂ ይሄ ደግሞ ኢትዮጵያ ቡና ውስጥ ብቻ አይደለም። የተለያዩ ቡድኖች ላይ ስትሄድም በቃ ጣት የሚቀሰሰው ተጫዋች ላይ ነው። ገብቷል አይደለ? ሌላው ዓለም ላይ የሚወስድ አሰልጣኝም የለም፣ የክለቡ አመራሮቹም የሉም። አዎ በቃ ምናልባት አሁን በጣም መጥፎ ሲዝን እያሳለፈ ያለው ማንቸስተር ዩናይትድ ነው አይደለ? ማንቸስተር ዩናይትድ ማን ነው የሚጠይቀው እኮ አሁን ኦናና እንግዲህ ይኸው ለምሳሌ ዝም ብለን ያው ለምሳሌ ኦናና እንደዛ ሲተት እየሰራ የቡድኑ ተመራጭ ተጫዋች ነው። ገብቷል? እዛ ጋር እንዴት ደረሰ ነው ኳሱ እዛ ጋር እየደረሰበት ነው የሚገባበት አይደል? ስለዚህ አሰልጣኙ አላሰናበተም። አሰልጣኝ አሰናብቶ ስንት አሰልጣኝ ነው እንትን ያደረገውና ዋናውን እንትን መውሰድ ያለባቸው አሰልጣኞች ነው። እኔን ነው የሚመስለው ቡድኑ፣ እኔን ቡድኑ የምሰራው። ስለዚህ ውጤቱ ከጠፋ አንተ ነህ የምትጠየቀው። አንተ የሰራው ስራ ልክ አይደለም ማለት ነው። ስለዚህ እኛ ሀገር ደግሞ አሰልጣኙም በተመሳሳይነት አብሮ ተደምሮ ነው ከነሱ ጋር ተደምሮ አንተ ተብሎ እንትና ነው ያደረገብኝ 5 ቀኖች ይዞ እየወጣ ይልሃል። እንደዚህ እያደረገ እንትን እያደረገ በቃ የሌለ ተቀጽያ ስሞች እየሰጠ ለዛም ዴቭ ተጫዋቾች ያሳምጻል የሚባለው ወሬ አለና አብራያ ይዘህ እንድትመልሰው ነው። እንደውም ተጫዋቾቹ ይበልጥ እንደውም እነሱ ይመልሱት አሪፍ ነው። በጣም ሲሪየስ ነኝ እኔ እንኳን ለማሳመጽና ሌሎች ጉዳዮች ለማውራት ቀርቶ አይደለም። እኔ ከትሬኒንግ ጀምሮ ሌላ ታሪክ ውስጥ ነኝ። በቃ ምንም አላዳምጥ ለምን ይሄ ሆነ ለምን ጭቅጭቅ እንደውም በቃ ጭቅጭቁ ምናምን እያሉ በዚህ ጋር ነው የሚሄዱት ራሱ ከኔ ጋር ሲሆን ማለት ነውና እንደዚህ ራሱ በጣም የተቀራረብኳቸው ተጫዋቾችም የሉም። ሆነ ለመናገር እንደዚህ ፍሬንድ ምናምን የሚባል ተጫዋችም የለኝም። እንዳልኩ ምናልባት ሌሎች ጓደኞች ስላሉ ሊሆን ይችላል። የካምፕ ህይወትም ብዙ የለኝም። አጋጣሚ ሆነው ቤት ነበር የምኖረው እየተመላለስኩ ስለሆነ ምናምን ያው ካምፕ ውስጥ የመኖር እንትን ሲኖር ነው ብዙ የመገናኘት ሲኒየር ስለሆንክ ነው። ሲኒየር ስትሆን ይሄ ነፃነት ይሰጣል እና ቤት ሄደህ ምንም አያረግም ያው ሊደር ነው ምናምን ተብለህ ስለምትታሰብ እንደሱ አይነት ነገሮች አሉና ማሳመጽ ማለት እኔ አይገባኝም ሆነ ለመናገር። እንደዛ ከሆነ እኮ ቅድም መልሶታል እሱ ከወጣህስ በኋላስ እሺ አንተ ከወጣ በኋላ በዛው መንገድ የሚሄዱ ከሆነ እንደዛው የሚኬድ ከሆነ እንደዛውም ወደ ታች እንደውም ጭራሽ ወይ ክፍያው ብዙ ሆኖ ይሆን ያንተ? በወቅቱ ሪከርድ ነበረ። ይሄ በወቅቱ እኮ በጣም አነጋጋሪ ነበር። 2006 ላይ 7 ላይ እንደዚህ አይነት ነገር ላይ 6 ክረምት ላይ በጣም ብዙ እኮ ነው 1.2 ሚሊዮን ብር የፊርማ ተብሎ ሪከርድ ነበር። የሀገሪቷ ሪከርድ ነበረ። በቃ የአፍሪካ ሳይቀር እኮ 200 ሺህ ብር ከዛ በኋላ ተጫዋቾች ነው። ከዛ በፊትም እኮ ደደቢት እያለ ይመስለኛል ደደቢት ወደ መከላከያ 200 ሺህ ብር ተቀምጦልህ እኮ የፊርማ ገንዘብ እጅግ በወቅቱ
ትልቅ የተባለ ገንዘብ ነበር 200 ሺህ ብር። ምክንያቱም ተጫዋቾች በዛን ወቅት በዛን ብር አይዘዋወሩም። አንተ ግን ለፊርማ ብቻ ተብሎ 200 ሺህ ብር ተቀምጦልህ ነበር። ስለዚህ ያልደረስኩበት የምትለው ምንድነው? ይሄ ሁሉ ብር ታዲያ እንደው 2002 ላይ የማስታውሰው ሚሊዮንን አንዴ ነው ያየዋት ብዬ ከእንትና ጋር ተጫውታችኋል ከጌታነህ ጋር አይደል? 2002 ላይ ደደቢት አንድ ላይ ተጫውታችኋል። በሆነ አጋጣሚ ምንድን ነበር የተፈጠረው? እንደው ምን ነበር የተፈጠረው?